የዚህን ብላቴናን ንግግር ሳሰሙ እንዳታልፉ ለሀገራችን ስንቅ የሚሆን ንግግር ነው። ሁላችሁም ሼር ኮፒ ሊንክ አድርጉ። ወደ ቪዲዮ። አንድ የሚያስደንቅ ነገር ታውቃላችሁ? ኢትዮጵያ ከ120 ሚሊዮን በላይ ህዝብ አላት። ግን አንድ ሰው የሚደርሰው የኤሌክትሪክ ምርታችን በአንዳንድ ሀገራት ኤር ኮንዲሽነርን ለማስኬድ ከሚጠቀሙት ኃይል እንኳን ያነሰ ነው። አዎ የአባይ ባለቤት የሆነች ሀገር እስካሁን በጨለማ ትማራለች። ከሁሉም የሚያመው ደግሞ ኢትዮጵያ በኃይል እጥረት ምክንያት በየዓመቱ ቢሊዮን ዶላሮችን ታጣለች። ፋብሪካዎች ይቆማሉ፣ ማሽኖች ይተኛሉ፣ ባለሀብቶች ከሀገር ይወጣሉ፣ ወጣቶች ይመረቃሉ፣ ከዛ ይጠብቃሉ። አሁን ግን አስቡት፣ ኢትዮጵያ እንደ ደሃ ሀገር ማሰብ ብታቆም፣ እንደ ወደፊት ሀያል ሀገር ማሰብ ብትጀምርስ? ቻይና ከ800 ሚሊዮን በላይ ህዝቦቿን በልማትና በኢንዱስትሪ ከድህነት አውጥታለች። ደቡብ ኮሪያ በ1960ዎቹ ከአብዛኞቹ የአፍሪካ ሀገሮች ያነሰች ደሃ ሀገር ነበረች። ሲንጋፖር ምንም የተፈጥሮ ሀብት አልነበራት። ዱባይ በረሃ ነበር። ኢትዮጵያስ ውሃ አለን፣ መሬት አለን፣ ፀሐይ አለን፣ ወጣት ህዝብ አለን፣ ማዕድን አለን፣ ግዙፍ ገበያ አለን እና ቦታ አለን። ብቻ ባጭሩ ወርቅ ላይ ተቀምጠን ሳንቲም የምንለምን ሰዎች ሆነናል። በደንብ ስሙ። ከ70% በላይ ኢትዮጵያውያን ከ30 ዓመት በታች ናቸው። ያ ማለት ከ30 ዓመት በታች የሆኑት ኢትዮጵያውያን ብቻ ኦልሞስት የኢራንን ፖፑሌሽን ያክላሉ። ይሄ ህዝብ ብቻ አይደለም፣ ይሄ የሚነሳ ኃይል ነው። አቅጣጫ የሚጠብቅ ትልቅ የሰው ባትሪ ነው። ይሄ 10 ሚሊዮን የኢትዮጵያ ወጣቶች ብቻ ከፍተኛ ክህሎት ቢኖራቸው ኢንጂነሮች፣ ኮደሮች፣ አምራቾች እና የኤሌክትሪክ መኪና ቴክኒሽያኖች ቢሆን ኢትዮጵያ የአፍሪካ ፋብሪካ ትሆናለች። አንድ ቀን ሳይሆን አሁን በፍጥነት። ይሄን አስቡት። ድሬዳዋ ፈጣን የቡሌት ትሬን እየገነባች፣ መቀሌ ሶላር ፓኔል እያመረተች፣ ሐዋሳ የኤአይ ሶፍትዌር ወደ ውጭ እየላከች፣ ባህር ዳር ድሮን እየሰራች፣ አዳማ ባትሪ እያመረተች፣ አዲስ አበባ የምስራቅ አፍሪካ የቴክኖሎጂ ማዕከል ሆና የማይቻል ይመስላል። የህዳሴ ግድቡም እንዲሁ ይመስል ነበር። ሳንቲም ከድሃ ህዝብ ሰብስባ የአፍሪካን ትልቁን ሃይድሮ ኤሌክትሪክ ግድብ የገነባች ሀገር ኢትዮጵያ ብቻ ናት። ወርቅ ከመግዛት ቦንድ የገዙ እናቶች ታሪክ ቀይረዋል። ስለዚህ ችግሩ አቅም አልነበረም። ምናልባት ችግሩ ራዕይ ነው። ምክንያቱም ድህነት ውድ ነው፣ በጣም ውድ ነው። ኢትዮጵያ በየዓመቱ ቢሊዮን ዶላሮችን ለነዳጅ ታወጣለች። ነገር ግን ሙሉ ምስራቅ አፍሪካን ሊያበራ የሚችል የታዳሽ ኃይል አቅም አላት። እኛ ግን ጥሬ ቡና እንልካለን፣ ከዛ የተጠናቀቁ ምርቶችን በውድ ዋጋ እናስመጣለን። አእምሮ ወደ ውጭ እንልካለን፣ ከዛ ቴክኖሎጂዎችን በውድ ዋጋ ወደ ሀገራችን እናስገባለን። ይሄ ላምህን ሸጠህ ወተቱን በውድ ዋጋ እንደመግዛት። ግን ወደፊቱ ሊቀየር ይችላል በፍጥነት። አንድ ትውልድ ሀገርን ሊያስነሳ ይችላል። አንድ ድፍረት ያለው ውሳኔ የ100 ዓመት ታሪክን ይቀይራል እና አንድ የተባበረ ህዝብ ዓለምን ሊያስደነግጥ ይችላል። እና ምናልባት አንድ ቀን የአፍሪካ ልጆች የቻይናን፣ የዱባይን ወይም የሲንጋፖርን ተአምር አያጠኑ፣ የኢትዮጵያን ያጠናሉ እና ይጠይቃሉ፣ ሁሉም ያቀለሏት ሀገር እንዴት የአፍሪካ ኢንዱስትሪ ሀያል ሆነች? መልሱ ቀላል ይሆናል። ኢትዮጵያውያኖች ድሆች እንዳልነበሩ ሀያላን እንደነበሩ ሲገነዘቡ። ይህንን ብላቴናን ሼር ሳታደርጉ ፎሎ ሳታደርጉ